ለምን? አይኖቿ በርህራሄ የሚመለከቱ ናቸው። የፍቅር አይኖች ናቸው። በከመ ይትፌሳ ሕፃን ሶበ ይሬሞ እትፌሳ አንሰ ስእለኪ በርህብ ወተሳልሞ ይላል አባ ጽጌ ድንግል። ሕፃን የእናቱን አይን እንደሚያይ ደስ እንደሚለው ሮጦ ቅፏ ውስጥ እንደሚሆን እኔም ደግሞ ያንቺን ስዕል ሮሮ የሆነ የአይንሽ ያለበትን ስዕል በማየት ደስ ይለኛል አለ። ደስ ይበላችሁ ቤታችን። አሁን እዚህ ጋር በስተግራ አቅጣጫ አንዲት ሴት አመጣላችኋለሁ። የዛች ሴት አይን ስትመለከቱ ትደነግጣላችሁ። በጣም የደፈረሰ አይን ነው። ደም የመላበት አይን ነው። የረከሰ አይን ነው። በምኞት በፍትወት የተቃጠለ አይን ነው። ክፋትን የተመላ አይን ነው። እሱም የማን አይን ይመስላችኋል? የሔዋን አይኖች ናቸው። የማን አይኖች ናቸው? እዚህ ጋር እመቤታችን አምጧት። የእሷን አይንና የመጀመሪያዋን ሔዋንን አይን ተመልከቱ። የመጀመሪያዋ ሔዋን አይኗ ምን ያህል የጎሰቆለ የባከነ አይን ነበረ። ምን ተመለከተ? አትቢ የተባለችው የተከለከለችውን የዛፍ ፍሬ ተመለከተ። ጎሰቆለ። ለመብል ያማረ እንደሆነ አየች ይላል። እባብን ተመለከተ። ደህና ነገር እንኳን አልተመለከተችም። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገው ማን ነው? ሰይጣን ነው። ሰይጣን ያደረበት እባብን ተመለከተች። በመቀጠል ምን አየች? ራቁቷን መሆኗን። አይቀስ ራቁቷን የብርሃን ልብስ። ከዛ ሮጣ ጫካ ውስጥ ከባሏ ጋር ለመደበቅ ሞከረች። ይህ ብቻ አይደለም። አይኖቿ ደም አፍሳሹ ቃየልን አዩ። ምን አፍሳሹ? የወንድሙን ደም በግፍ ያፈሰሰ ቃየልን ያዩ የሔዋን አይኖች የደፈረሱ አይኖች ናቸው። የሔዋን አይኖች ሞት የገባባቸው አይኖች ናቸው። የሔዋን አይኖች ፍትወት የገባባቸው አይኖች ናቸው። የሔዋን አይኖች የታወሩ አይኖች ናቸው። የሔዋን አይኖች የጨለሙ አይኖች ናቸው። እስቲ ወደ እመቤታችን ደግሞ እንምጣ። የሔዋን አይኖች በዚህ ደረጃ አስከፊ ሕግ አፍራሽ መሆናቸውን ስናይ ወደ ድንግል ማርያም አይኖች ስትመጡ ግን ወደ ቤተ መቅደስ በገባች ጊዜ ለመጀመሪያ ጊዜ ቅዱስ ፋኑኤልን የተመለከቱ አይኖቿ ናቸው። ክብር ላይ ነው። ሰማያዊውን ህብስት አዩ። ሰማያዊውን ጽዋ አዩ። ተርታ ነገርን አይኖቿ አልተመለከቱም። የኢሳያስን መጽሐፍ አውጥታ ታነብ ነበረ። አይኖቿ የጠሩ የሃይማኖት አይኖች ነበሩ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች የሚለውን ገጸ ንባብ ስታገኝ ወዮ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኩት አለች። አቤት የእመቤታችን አይኖች! የእነ ዘካርያስን ምስጋና አዩ። መላእክት ሲወጡ ሲወርዱ በቤተ መቅደስ ተመለከቱ። ይልቁኑ እባብን ሳይሆን ለብስራት የመጣ ቅዱስ ገብርኤልን አዩ።